ሰላም ሰላም ለእናንተ ይሁን ወገኖቼ፣ ደህና ናችሁ ወይ? እንዴት ናችሁ? የእግዚአብሔር ሰላም ይብዛላችሁ። ከእግዚአብሔር ቃል ዛሬ አንድ ስፍራን ላንብብላችሁና ልውጣ። ጌታ ስሙ እየተባረከ ይሁን። ሰቆቃው ኤርምያስ ምዕራፍ 3 ነው የማነበው። ከቁጥር 1 ጀምሬ አነባለሁ በጌታ በኢየሱስ ስም። በቁጣው በትር መከራ ያየ ሰው እኔ ነኝ። ብርሃን ወደ ሌለበት ወደ ጨለማ መርቶ ወሰደኝ። ዘወትር ቀኑን ሁሉ እጁን በላዬ ላይ መለሰ። ስጋዬንና ቁርበቴን አስረጀ፣ አጥንቴን ሰበረ። ቅጥር ሰራብኝ፣ በሐሞትና በድካም ከበበኝ። ቀድሞ ሞተው እንደነበሩ በጨለማ አኖረኝ። እንዳልወጣ በዙሪያዬ ቅጥር ሰራብኝ፣ ሰንሰለቱንም አከበደ። በጠራሁና በጮሁ ጊዜ ጸሎቴን ከለከለ። መንገዴን በተጠረበ ድንጋይ ዘጋ፣ ጎዳናዬንም አጣመመ። እንደሚሸምቅ ድብ እንደተሸሸገም አንበሳ ሆነብኝ። መንገዴን ለወጠ፣ ገነጣጠለኝ፣ ባድማ አደረገኝ። ቀስቱን ገተረ፣ ለፍላጻውም እንደ ጌጥ አደረገኝ። የሰገባውን ፍላጻዎች በኩላሊቴ ውስጥ ተከለ። ለወገኔ ሁሉ ማላገጫ፣ ቀኑንም ሁሉ መሳለቂያ ሆንሁ። ምሬት ሞላብኝ፣ በእሬትም አጠገበኝ። ጥርሴን በጭንጫ ሰበረ፣ በአመድም ከደነኝ። ነፍሴን ከሰላም አራቅሃት፣ በጎ ነገርንም ረሳሁ። እኔም ኃይሌ እግዚአብሔር ዘንድ ያለው ተስፋዬም ጠፋ አልሁ። በመከራዬና በችግሬን እሬትንና ሐሞትን አስብ። እያሰበችው በውስጤ ፈዘዘች፣ ይህችንም በልቤ አኖርሁ። ስለዚህ እታገሳለሁ፣ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ይህንን ሁሉ ኮምፕሌን ካለ በኋላ ይህንን ሁሉ ችግር ካለ በኋላ የደረሰበትን የሚሰማውን ስሜቱን ከገለጸ በኋላ መጨረሻ ወደ ማስተዋል የተመለሰ ይመስለኛል። ያልጠፋነው ከእግዚአብሔር ምሕረትን የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔር በተስፋ ለሚጠብቁት ለምትሻውም ነፍስ መልካም ነው አለ። በጣም የሚገርም ነገር ነው። ከዚህ ሁሉ ብዙ ኮምፕሌን፣ ከዚህ ሁሉ ፔን ውስጥ ያለውን ነገር ከተናገረ በኋላ ፋይናሊ ግን ምንድን ያለው? ሃሌሉያ! ፋይናሊ ወደ ማስተዋል ሲመጣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው አለ። የእግዚአብሔር ስም ብሩክ ይሁን ወገኖቼ። ዛሬ በምናልፍባቸው ነገሮች እና በአንዳንድ ሁኔታዎች እግዚአብሔር ወደ ማስተዋል እንዲመልሰን መጠየቅ አለብን። ምክንያቱም ሰው ሲያስተውል ያለውን ነገር፣ የቸገረውን ነገር፣ ከአቅሙ በላይ የሆነውን ነገር በእግዚአብሔር ዓይን ውስጥ ማየት ይጀምራል። ወደ እግዚአብሔር ነገሩን ያዞራል። ለምን? በእግዚአብሔር ኃይል ውስጥ ካየን ሁሉ ነገር እጅግ በጣም ቀላል ይሆናል ማለት ነው። ምክንያቱም በውኑ ለእግዚአብሔር የሚሳነው አለን ይላል የእግዚአብሔር ቃል። ወገኖቼ ይሄ ቃል የታመነ ቃል ነው። እግዚአብሔር የሚሳነው ነገር እንደሌለ ማለት ነው። ትናንት የነበረውን ነገር ዛሬ እግዚአብሔር እንደሚቀይር፣ ነገ የሚሆነውን ነገር ደግሞ ከዛም በላይ የተሻለ ነገር እግዚአብሔር እንደሚያመጣ፣ ይሄንን መታመን እንዳለብን በዚህ ስፍራ ላይ ከዚህ ቃል እንማራለን። በቁጥር 29 ላይ እግዚአብሔር እድል ፈንታዬ ነው፣
ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔር በተስፋ ለሚጠብቁት ለሚሻውም ነፍስ መልካም ነው። ሃሌሉያ! የእግዚአብሔርን መልካምነት ማሰብ በሆነው ነገር ላይ ምን ጊዜም የእግዚአብሔርን መልካምነት ስናስብ ኃይል እናገኛለን፣ አቅም እናገኛለን፣ ኤክስትራ ማይል መጓዝ እንችላለን። የእግዚአብሔር ስም ብሩክ ይሁን። ሰው በኃይሉ አይበረታም በመንፈስ ቅዱስ ኃይል ካልሆነ በቀር የሚለው የእግዚአብሔር ቃል ይሄ ነው። ለዚህ ነው ነገራችንን በእግዚአብሔር ቃል ውስጥ ስናደርግ፣ በእግዚአብሔር ነገር ውስጥ ስናደርግ፣ እግዚአብሔር በሚወደው መንገድ ውስጥ ስናደርግ የከበደን ነገር እጅግ ቀሊል ይሆናል ማለት ነው። የእግዚአብሔር ስም ብሩክ ይሁን። ይሄ ነው በዚህ ስፍራ ላይ ዕንባቆም ያለው። እግዚአብሔር እድል ፈንታዬ ነው አለ። በቃ ከእግዚአብሔር ውጪ እድል ፈንታ እንደሌለው፣ የእሱ እድል ፈንታ እግዚአብሔር እንደሆነ። ብዙ ሰዎች ብዙ እድል ፈንታቸውን የሚወስኑበት ነገር አለ። ነገር ግን ያ ነገር ለጊዜው ይታያል፣ ከጊዜ በኋላ ግን ዋጋ የለውም። እግዚአብሔርን እድል ፈንታው ያደረገ ሰው ሃሌሉያ! የእግዚአብሔር ስም ብሩክ ይሁን። እግዚአብሔርን እድል ፈንታ ያደረገው ሰው ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔርን እድል ፈንታ ያደረገ ሰው ተስፋ አለው፣ ትልቅ ተስፋ። በቃ ተስፋ ማለት ነው። ተስፋ ደግሞ በቃ እግዚአብሔር ወደ አሳየልን ዲስቲኒ ያደርሰናል። ተስፋ ሲኖረን እለት ከእለት የመኖር አቅም ይኖረናል። ሰው ለአንዲት ሰከንድ እንኳ ተስፋ ካጣ በህይወቱ ላይ ምንም ዋጋ የለውም። ተስፋችን ደግሞ ከላይ ከሆነ እስከ መጨረሻው ድረስ ውጤቱ መልካም ይሆናል ማለት ነው። ወገኖቼ እግዚአብሔር በዚህ ቃል ውስጥ ያኑረን። ተባረኩልኝ። ዘመናችሁ የተባረከ ይሁን። እግዚአብሔር ከእናንተ ጋር ይሁን። ጸልዬ እወጣለሁ። እግዚአብሔር ሆይ እናመሰግንሃለን። ስለ ቃል ስም እየተባረከ ይሁን። በእውነት አንተ ተስፋችን ነህ፣ መደገፊያችን፣ ኃይላችን፣ አቅማችን አንተ ነህ። እናከብረሃለን፣ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ዘመናችን ሁሉ በጌታ በኢየሱስ ስም በአንተ የተጠቀለለ ይሁን። እግዚአብሔር ሆይ ጠብቀን፣ በዙሪያችን የሰዓት ቅጥር ሁን። እኔንም ወገኖቼንም ጌታ ሆይ እጅ ትርዳን። እናከብረሃለን፣ እናመሰግንሃለን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ተባረኩልኝ። ዘመናችሁ ይባረክ። ቃሉን ብቻ አንብቤ ልወጣ ነበር የመጣሁት። እግዚአብሔር ግን መንፈሱ በውስጥ ያስቀመጠውን ነገር እንደገና መናገር ስላለብኝ ወደዛ ገባው። ጌታ ይባረክ። እግዚአብሔር ትልቅ አምላክ ነው። ዘመናችሁ ይባረክ። እንግዲህ ሼር ማድረግ እንዳትረሱ። ለአንድ ሰውም ቢሆን ይሄ ተስፋ የሚሆን ቃል ይደርሰዋል። ተባረኩልኝ።